እንግዲህ ቤተሰብ ሀቡ ከሚስቱ ጋር ከሀኑ ጋር እናቱ የእሱ እናትና ሙሼ የእሷን እናት ቤታቸው ጋብዘዋል። አዲሱ ቤታቸው ማለት ነው። በጣም ደስ የሚሉ ልጆች፣ ደስ የሚል ፍቅር። 5 ዓመት በጣም 5 ዓመት ቀላል አይደለም። የአንድ ልጅ እድሜ ያህል ነው። በጣም ደስ ይላል ፍቅራቸው። ሰላም አሌይኩም ሀገሬቱ ቻና ተከታታዮች ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ በዘዘት ይላል። እንግዲህ ሀቡና ናኒ እናቷን በሱም ሁለቱም ያው የሁለቱም እናት ናቸው በቤታቸው ጋብዘዋል። እንግዲህ በዛም በልተው እንኳ እስኪጨርሱ ስሜት አይሆኑ ሀቡ የነ ብሩክ ነገር አሳስቦት እኔ ደክሞኛል፣ እኔ በቃኝ፣ ይኸው ተቆጭ ብሎ ያው ሙሼ በብዛት ብዙ ነገር አይነግሯትም ስለሚያማትም ስለምትጨነቅ ብለው ያ እንግዲህ እኔ ደስ ብሎን ታርቀው በራሳቸው ነገሮችን ፈተው ደስ ይላል። ሌላ ነገር ደግሞ መጥቷና ተጣልተዋል። ሙሼም በመሀል እኔ ደክሞኛል እስከ መቼ ድረስ አለ። እውነቷን ይመራል የሚያስታርቅም ሰው እስከ መቼ ብሩክና ሀቢብ መቻቻል ከሌለ መተማመን ከሌለ ተመካክሮ ነገሮችን በአንዱ ነው የመጣባቸውን ጥላት አብረው ሆኖ ካልፈቱ እስከ መቼ ቤተሰብ፣ እስከ መቼ አስታራቂ፣ እስከ መቼ እህቶች? እንዴ እድሜያቸው ሁሉ ትዳር የሚባል ነገር እኮ አለ። ብዙ ነገር አለ። መቻቻል ነው ካሁኑ መልመድ ያለባቸው። እንግዲህ ሀቡ እነዚህ ልጆች እኮ ባይጋቡ ቀለበትን ባያረጉ ባልና ሚስት ናቸው፣ አብረው እየኖሩ ነው። ግን ጓደኛቸው ሴት ይዞ ቤት ድረስ መጣ። ብሩኬ በየዋህነቱ ዩቱብ ከፍቶ ስለሰጣት እኔ ወድሃለሁ እኔ ያፈቅርሃለሁ አለች። ሙሼ እንዴት ጥፍጥፍ አድርጎ ያስወጣት። እኔ እናት ጀግና ትክክል። ሙሽዬ ምከሪው እስቲ ምከሪው። ይሄ የጀዘበ ልጅ የዋህነቱ እየጎዳው ነው፣ የዋህነቱ እያስጠቃው ነው። እንዴ ስንቱን ሴት ታፈቅራለህ ያለውን ሴት እስከ መቼ አስተናግዶ ይዘልቋል? ይህ እኮ ህይወት ይቀጥላል። ከሀሚን ብላይ እኮ ህይወት ይኖረዋል። ሌላዋን መታ እኮ እንደዚህ ልታፈርስበት ነው። ስለዚህ ብሩኬ ወደ ራስ ተመለስ። እንግዲህ የሙሽ የናኑም እናት ጓደኛ አታስገቡ፣ ከሀቡና ከናኒ ተማሩ። 5 ዓመት ሙሉ ጸባቸውን አንድ ቀን ሰምቼ አላቅም። እዛው ቢጣሉም እዛው ራሳቸው ናቸው የሚፈቱትም እና ከነሱ ተማሩ፣ መቻቻልን ከነሱ ተማሩ። ክፍተት አታስገቡ፣ ካልሆነ እኛ እንመጣለን ብላለች። እና በጣም የሸይጣን ስራ ነው። ትክክል። አንድ ሰው ፍቅረኛ እያለው ያቺ መታን ያፈቅራለሁ ማለት የሸይጣን ስራ ነው። ይሄ ማለት ጓደኞቹ ሀሚን ስለፈለጓት ሁለቱን አንድ እንዳይሆኑ ለማለያየት ነው ብላለች። ትክክል። እዚህ ያደረገው ነገር ስህተት ነው። ስህተት እያወቀ ልጅቷ ለብሩኬ ሌላ ስሜት እያላት እያወቀ ቤት እዛው ትክክለኛ ጓደኛ ትክክለኛ የሀሚና የብሩኬ ወዳጅ ተሆነ ትክክለኛ ሀሚና ብሩክ እንዳይለያዩ ከፈለገ አንቺ ምን እያረግሽ ነው? ብሩኬ በየዋህነቱ አቀረበሽ፣ ዩቱብ ከፈተልሽ፣ እኔ አፈቅራለሁ ማለት ምንድን ነው? እነዚህ ልጆች ከምንም በላይ ልጅ ያውቃል ፍፄ እና ቤኪ ስለ ሁለቱ ግንኙነት። እነዚህ ልጆች እኮ የማይለያዩ ባልና ሚስት ናቸው። ብዙ ነገር ያውቃሉ፣ ብዙ ነገር ቃል የተገባቡ ናቸው። እና እንደዚህ ነገር አላረገውም ብሎ በዛው ቢመልሳት ይሄ ነው መከታ ጓደኛ፣ መከታ ወንድም የሚባለው። ታሚጣት ከወንድሞቼ በላይ ነው የምወድህ፣ አንድ በህይወት ያለኝ አንተ ነበርክ ብዬ የማምነው ብላለች። አሁን ግን ያንን እምነት አሳጥቶታል። ፍፄ ያልጨረሱን ነገር አለ። ልክ የድሮ ፍቅረኛው እኮ የብሩኬ ፍቅረኛው እንደሆነች ነው አንጥቶ የሳላት። ያልጨረሱን ነገር አለ የሚባለው አንድ ሰው በ8 ቀን ትውውቅ አይደለም ፍፄ። የት ያውቃታል? ለስራ መጣት፣ እሱ ማንጣቱ ስህተት ነው። ሀሚን ቁጭ ብሎ ጧት ማታ ሳይሰለች ይቅርታ አድርጊልኝ እያለ እንደመለመን ሴት ይዞ እንድትርቅ አረጋት። ይህም ስህተት ነው የብሩክ። ያ ሁኖ ግን እቤት ማንጣት ነበረብን። ሀሚ ቋፍ ላይ ናት። ሀሚ ትንሽ ነገር ነው የምትፈልገው። ተቃጥላለች። የመጣ ሴት ሁሉ እርጉዟ ስትመጣ የልጅ አባት ቤት ነው ልቀቂ፣ አይገባሽም ይሏታል። ያችም ስትመጣ አይጂ ውጭ ይሏታል። ይችሊኮ ችላለች። እውነቷ ነው። እኔ ናኒና ዛሬ ደስ አለች። ሲበዛባት ነው። በጣም ችላለች። እሙሽም አለ ያማታል አለች። ሀሚ ያማታል። እህቶች እኛን ስቃ ከላይ ስትመጣ እንጂ ውስጧ ቆስሏል። እውነት አሳዘነች። እስከ መታመሟ ብታይ በአናቃ የጨጓራ በሽተኛ ናት። እንደዚህ እያቃጠላት እስከ መቼ? ሀሚዬ ራስሽን ጠብቂ። ወንድ ቤዶ እንዲተካል እህቴ
በሽተኛ ብትሆኝ ዞር ብሎ እኮ አይፈልግሽም። ጤነኛዋ ጋ ነው የሚሄደው። ረሃሚተይ እንደሚመክራት ሰው በተገኝ። እውነት አሳዘነችኝ። እና ሙሼ ካልሆነ እሄዳለሁ። እባካችሁ ጾም ነው፣ ፈጣሪያችሁን ፍሩ፣ ሸይጧንን አታስገቡ፣ ሸይጧን አሁን አርቁ፣ ሸይጧን የሚታሰርበት ሰዓት ነው እያሉ መክረዋቸዋል። ሙሼ ልደውል ብላ ነበር። ሀቡ ደግሞ ያውታል ለሀቡ ብሩኬ ሊያዩ ይችላል። ሀሚ ግን ላታይ ትችላለች። ሙሼ ልደውላችሁም ትችላለች። እንግዲህ እኔ ግን በበኩሌ ሙሼ ቀጥ ብለሽ ብትሄጂ ነው እንጂ ይሄ ነገር ትናንት ሀሚ እንዳያችኋት ተሰናብታ ሄዳለች። ጥሩ ህይወት እመኝላችኋለሁ፣ አብራችሁ ኑሩ ብላለች። ብሩኬን ድራ ኩላ ሄዳለች። ሀሚዬ ደግሞ እንግዲህ አንተም እሷ ጋር አሁን እኔም የራሴ ህይወት ብላ ወንድ ይዛ እንዳታመጣ አይፈራሁት። እልክ መጥፎ ነገር ነው። ሀሚዬ ከተረጋጋች ጥሩ ነው። ወንድ ይዛ ግን በህይወቷ ከገባች ነገሩ እየከፋ እየባሰ ነው እንጂ እየተሻለ አይሄድም። ሀሚዬ እስካሁን ታግሰሻል፣ እስካሁን ቆይተሻል። ሌላ ሰው በህይወትሽ አታስገቢ። ብሩኬም እየታገለ እንጂ አፈቅራለሁ አለች እንጂ አፈቅርሻለሁ አላላትም፣ አይፈልጋትም። ይችል ደግሞ ከጎን ሆነሽ መታገል ነው። ከጎን ሆነሽ የመጣባችሁን ችግር መፍታት ነው። ብሩኬ ደግሞ ከግራም ከቀኝም ጓዱ በዙሪያችሁ ጥላት እንዳለ አንተም ደግሞ ሀሚን የምትለውን ስማት፣ ሀሚ የምታረገውን የምትለውን አዳምጣት። እባክህ እባክህ ብሩኬ ቦታ አትክፈት፣ ብስል